ጅል አይሙት እንዲያጫውት ይባላል። እንግዲህ ፋሲል የኔዓለም ለጠቅላይ ሚኒስትር ዶክተር አብይ አህመድን የኤሚሬትስ ተላላኪ ነው የሚል ሐሳብ አንስቷል። በዚህ ንግግሩ ላይ ብልጽግና ውስጥ ላኪና ተላላኪ ያለመለየት ችግር አለ ካለ በኋላ በራሱ ትግል ጀምሮ በራሱ ህዝብ ድጋፍና በራሱ ህዝብ መሃል የሚታገለውን ፋኖ ተላላኪ መልባል የለበትም ሲል ይናገራል ማለት ነው። ጠቅለል ያለው የፋሲል የኔዓለም ንግግር ይሄ ነው። ልክ ነው። ፋኖ ተላላኪ አይደለም። ይህንን በደንብ ማረጋገጥ እንችላለን። ፋኖ ተላላኪነት የሚለው ስም በራሱ ይበዛበታል። ተላላኪነት የሚለው ክብር ነው ለፋኖ ማለት ነው። ፋኖን የሚገልጸው ቃል ተላላኪ የሚለው ነው። ውርደት ነው፣ ትንሽነት ነው የሚገልጸው። ራሳቸው እኮ የፋኖ አመራሮች ደግሞ አምነዋል። ከሻቢያና ከህዋት ጋር እንሰራለን ብለው አፋቸው ሞልተው ነው እየተናገሩ ያሉት። ፋኖ ተላላኪ አይደለንም ሲል ለማስረዳት ሲጋጋጥ ይገርመኛል ፋሲል የኔዓለም ማለት ነው። ከዚህ በላይ ራሳቸው አምነው እኛ ተላላኪዎች ነን፣ እኛ ከግብጽ ጋር፣ እኛ ከሱዳን ጋር፣ እኛ ከህዋት ጋር፣ እኛ ከሸኔ ጋር እንሰራለን፣ የብልጽግና መንግስትን ለመጣል የሚመጣ ማንኛውም አካል ጋር ተደምረን እንሰራለን እያሉ የፋኖ አመራሮች በሚናገሩበት ንግግር ላይ እሱ ግን ለፋኖ ወክኖ ፋኖ ተላላኪ አይደለም፣ ፋኖ በራሱ ትግል የጀመረ ነው፣ በራሱ ህዝብ ድጋፍ የሚተዳደር ነው፣ በራሱ ህዝብ መሃል የሚታገለው እያለ የፋኖን ጀግንነት ስም ለመስጠት ይሞክራል። እውነት እንነጋገር ከተባለ ራሳቸው ካመኑ የዚህን ያህል መጋጋጡ ለምን አስፈለገ ነው ጥያቄው። ሌላ ፋኖ በህዝብ ድጋፍ ነው ወይ የሚዋጋው ብለን መጠየቅ መቻል አለብን። በህዝብ ድጋፍ ነው ወይ ያንን ሁሉ ሞርታር፣ ዲሽቃና ሌሎች ከባባድ መሳሪያዎችን የያዙት የፋኖ አባላቶች? እነዚያን ሁሉ መሳሪያዎች እኮ በህዝብ ድጋፍ አይደለም፣ ከግብጽና ከሱዳን በኤርትራ በኩል ተደርጎ የሚገባ አይደለም ወይ? ለምን እንዋሻለን? ግብጽ ፍላጎቷ ምንድን ነው? ኢትዮጵያን ማውደም አይደለም ወይ? ከግብጽ ጋር የሚሰራ ነው ተላላኪ ባንዳ መባል ያለበት ነው ወይስ ሀገሩን ለማልማት ዕለት ዕለት እየለፋ ያለ ጠቅላይ ሚኒስትር ነው ወይ ተላላኪ መባል ያለበት? እስቲ አንድ ቪዲዮ ተከታትለን እንምጣና ከዛ በኋላ የተወሰኑ ሐሳቦችን ጨምርበታለሁ። አስረግጬ ልነግርህ ነው እንግዲህ አዳምጥ። ኮሎኔል ፈንታው እጅ ሰጥቷል፣ ከዚህ በኋላ ፋኖ የሚባል የለም እያልክ የምትተረተር የብልጽግና ካድሬ ማለት ነው። እስካሁን ድረስ ኮሎኔል ፈንታው አንድም ቀን ክላሽ ተኩሶብህ ወይም ደግሞ ቦምብ ወርውሮብህ አያውቅም። ስናዳፍን ስናጋፍጥህ የቆየ ነው። እኛ ነን ታሃለን፣ እንገልሃለን፣ እስከ መጨረሻው እናስወግድሃለን። እስከ ሞያሌ ያለልህም እስከ ማዳጋስካር እስከ መጣህበት ማለት ነው። ኦሮሞ ማለት ነው። አስረግጬ የምነግርህ ነገር እንደሰማችሁት ነው። ይሄ ቡድን ትልቅ ንቀት አለበት። ታላቁን የኦሮሞ ህዝብ ወደ መጣበት እንመልሷለን፣ ወደ ማዳጋስካር እንመልሷለን እያለ እየተናገረ ነው። ይሄንን እያለ ደግሞ ለኢትዮጵያ ነው የምታገለው ሲል ያወራል። ሲጀመር ትግሉ ምን እንደሆነ ይታወቃል። ኦብቪየስሊ ማለት ነው እናውቃለን ከምን የመነጨ እንደሆነ፣ ምን አይነት ፍላጎት ኖሮት እንደሆነ፣ ለምን ወደ ትግልም እንደተገባ በደንብ እናውቃለን። ይህ ቡድን ለአማራም ሆነ ለኢትዮጵያ ህዝብ የሚጠቅም አይደለም። ምክንያቱም ታላቁን የኦሮሞ ህዝብ እየናክ የኦሮሞን ህዝብ አጠፋሃለሁ፣ ወደ መጣህበት መልሳለሁ እያልክ ኢትዮጵያ ውስጥ እንዳልተፈጠረ አናንቀህ እየተናገርክ እንዴት ነው ኢትዮጵያን ልትገነባ የምትችለው? ቢያንስ እኮ 40 ሚሊዮን ይሞላል የኦሮሞ ህዝብ። ይህንን ያክል ቁጥር ያለውን ህዝብ አጠፋለሁ፣ አወድማለሁ፣ አቃጥላለሁ፣ ወደ መጣበት መልሳለሁ እያልከው እያናናከው ከኔ እኩል ልትሆን አትችልም፣ አንተ የበታች ነህ፣ እኔ ሀገር ሰርቻለሁ፣ አንተ እኛ በሰራንበት ሀገር ውስጥ ልትኖር አትችልም፣ እኛንን ያለበስን፣ እኛንን ያበላን፣ እኛንን ያጠጣን፣ እኛንን የመራን፣ እኛንን ሁሉን ነገር ያስተማርን እያልከው እያዋረድከው እየናከው መተክ እንድትመራው ይፈልጋል ወይ? የመጀመሪያው ትልቁ ጥያቄ መሆን ያለበት ይሄ ነው። እንደዚህ አይነት እሳቤዎችስ እርስ በርስ ያናኑራሉ ወይ? ለአማራ ህዝብስ ይጠቅማል ወይ? እውነት ለአማራ ህዝብ የምታስብ ከሆነ በአማራ ህዝብ ላይ ሌሎች ጠላቶችን ማፍራት የለብህም። የኦሮሞን ህዝብ የዚህን ያክል ከናክ፣ ይህንን ያህል ቁጥር ያለውን ህዝብ በዚህን ያክል ካናናክ ስልጣኑን ብትይዝማ ሌሎች ትንንሽ ቁጥር ያላቸውን በኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦችን በእኩልነት ታያለ ብሎ ማመን አይቻልም። እነሱን ደግሞ ጨፍልቀ አንተ በፈለከው ነገር እንዲመሩ ልታደርግ ነው የምትፈልገው። ያንን የማያደርጉ ከሆነ እንደ ባሪያ የማይገዙልህ ከሆነ ልታጠፋቸው ነው የምትፈልገው። ይህንን የሚያክል ህዝብ አባረራለሁ፣ ከሀገር አስወጣለሁ እያልክ ማለት ነው። በመጀመሪያ ደረጃ ጊዜው ተቀይሯል። አሁን ማንንም አያባረርም። ማንም የበላይ ማንም የበታች የሚሆንባት ኢትዮጵያ ላይ አይደለንም ያለነው። ይሄ 21ኛው መቶ ክፍለ ዘመን ነው። ትናንትና ላይ አልቆምንም። ስለዚህ እንዲህ አይነት ንግግሮች እርስ በርስ ከማባላት እርስ በርስ ከማጠፋፋት የዘለለ ምንም ለውጥ አያመጣም።
ቆም ብሎ ማሰቡ ያስፈልጋል። በኢትዮጵያ ውስጥ እያንዳንዱ ብሔር ብሔረሰብ ኢትዮጵያን ለመስራት ሁሉም አስፈላጊዎች ናቸው። ኢትዮጵያ ከጠላቶች ስትጠበቅ እያንዳንዱ ኢትዮጵያዊ ደምና አጥንቱን ከፍሏል ለዚች ሀገር። ስለዚህ ማንም ለብቻው ይችን ሀገር ያቆያት የለም። ማንም መጤ ማንም ነዋሪ የለም። ሁሉም ለዚች ሀገር እኩል ናቸው። እንዲህ አይነት እሳቤ ይዞ ትግል የገባ አንድ በአስተሳሰብም በሁሉም ነገር ዝቅ ያለ ቡድን ፌዴራል መንግስት መጥቶ 4 ኪሎን ቢቆጣጠር ምን ሊፈጠር እንደሚችል ይታወቃል። እያንዳንዱ ህዝብ በዚህን ያክል ስለሚያውቅ በዚህን ያክል ስለሚረዳ ነገሮችን ባናገናቸው ጥሩ አይደለም። በእኩልነት በአንድነት መኖር መልመድ መቻል አለበት። ከዚህ ውጪ ግን ወደድክም ጠላህም መቼም ነው የምናገረው አንዱ የበላይ አንዱ የበታች የምትሆንበት የኢትዮጵያ ጊዜ አክትሟል፣ አብቅቷል። ሁሉም እኩል ነው በኢትዮጵያ ምድር ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የአረብ ኤምሬት ተላላኪ ነው ሲባል ምንም ሊገባኝ አልችልም። ህዳሴውን ጨርስ ብላ ነው ወይ የላከችው? ማዳበሪያ ፋብሪካ ገንባ ነው ወይ ብላ የላከችው? የኮሪደር ልማት ገንባ ብላ ነው ወይ የላከችው? ምንድነው? ሊገባኝ አልቻለም። እናንተ ገብቷችሁ እኛ ያልገባን ነገር ካለ ፕሮፐርሊ ልታስረዱን ይገባል። እነዚህ ሁሉ ፕሮጀክቶች እኮ ኢትዮጵያን ወደ ተሻለ ከፍታ የሚወስዱ ናቸው። የተባበሩት አረብ ኤምሬቶችን አይደለም ከፍ የሚያደርገው። ስለዚህ ኢትዮጵያን እየሰራ ያለን ሰው ተላላኪ ነው ማለት ለአንደበታችሁም ሊቀፋችሁ ይገባል ማለት ነው። አውሮፕላን ማረፊያ ግዙፍ የሆነ በአፍሪካ አንደኛ የሆነ ገንባ ብላ ነው ወይ የላከችው ዩናይትድ አረብ ኤሚሬትስ? እንደዛ ከሆነ መልካም ጥሩ ነው እንዴ። ለኢትዮጵያ ነው እየተገነባ ያለው። ወንዝ ዳርን አልማ ብላ ነው ወይ የላከችው? ሳይንስ ሙዚየምን ገንባ ብላ ነው ወይ የላከችው? ትልቁ ላይብረሪ ገንባ ብላ ነው ወይ የላከችው? እንደዛ ከሆነ ጥሩ ነው። መላላክ ማጥፋት ነው መላላክ። ትምህርት ቤት ማቃጠል፣ ሆስፒታል ማቃጠል፣ መንገዶችን ማፍረስ፣ ይሄ ነው መላላክ። የሀገር ንብረትን ማውደም፣ ብዙ ሚሊዮኖች ፈሰሱባቸውን እያንዳንዱ ተቋማቶችን ማቃጠል ነው መላላክ ማለት። ኢትዮጵያን ዝቅ ማድረግ ነው መላላክ ማለት። ኢትዮጵያን ከፍ ማድረግ እንዴት ነው ተላላኪ ሊሆን የሚችለው? ይኸው ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ወደብ ያስፈልገናል ብሎ እየጠየቀ ነው። ስለዚህ አሰብን ውሰድ ከሆነ መልካም፣ ይሄ ተላላኪነት የሚያስብል ከሆነ ከተማዋን ፓርኮች ገንብተ ማህበረሰቡ የሚንቀሳቀስበት መልካም ገጽታ ያላትን ከተማ ገንባ ከሆነ ይሄ መላላክ ከሆነ መልካም። የተፈጥሮ ጋዝ አውጣ ከሆነ መልካም። 1.5 ሚሊዮን ቤቶችን ገንብተ ለማህበረሰቡ አዳርስ ከሆነ መላላክ ይሄ ከሆነ መልካም። ከዚህ ውጭ ከሆነ ግን መላላክ ምን እንደሆነ አይገባኝም። ጠቅላይ ሚኒስትሩ እየሰራ ያለው ስራ እኮ መልካም ስራ ነው እኮ። አሁን ከ2 እና ከ3 ቀን በፊት እኮ የሆነውን እያንዳንዱን ነገር ማየት እንችላለን። ኢትዮጵያ በምን ያክል በዓለም ዘንድ እንደተከበረች አይተናል። ይህንን የሰራው እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ይህንን ሂድና ለሀገር ስራ ብላ ከሆነ የላከችው የተባበሩት አረብ ኤምሬቶች መልካም ነው። መላላክ ከሆነ እየገባኝ አይደለም መላላክ ምን እንደሆነ። ሀገር ካላፈረሰ ሀገር ካላጠፋ መሪ ሊባል አይችልም። ካልጨቆነ ህዝቡን እንዳትወጣ እንዳትገባ ብሎ በመሳሪያ ደቅኖ ፈሪ ሆነን እንድንኖር ካላደረገ መምራት አይችልም ማለት ነው። መምራት እናንተ የምታስቡት እንደዛ ነው? ተኮፍሶ በሆነ ወንበር ላይ ተቀምጦ የህዝቡን ችግር አለማዳመጥ ነው መሪነት የሚያስብለው? ግራ እየገባን ያለው እና ተላላኪ ነው የሚለው ቃል ለማን ነው የሚለውን ፕሮፐርሊ ማወቅ ያስፈልጋል። ጠፍቶ አይደለም ነገሮችን ማወናበድ ስለምትፈልግ ነው። አንተን የሚከተሉክን ሞቅ ብሏቸው ስለሆነ የሚከተሉ በጭፍን ስለሆነ በማገናዘብ ስላልሆነ የሚከተሉ እነሱን ለማስጮ እንጀራህን ለመብላት ሊሆን ይችላል። ሪያሊቲውን አንተም በሚገባ ታውቃለህ። ትናንትና ኢትዮጵያ የት ጋር ነበረች? ዛሬ የት ናት ያለችው? ይህንን ለአንተ ማስረዳት አይጠበቅብኝም። አይንህን ጨፍነ ልብህን ጨፍነ ማመን ካልፈለግክ በስተቀር በእልፍ ገንዘብ የተገነቡ ተቋማቱን እያፈረሱ ሴቶችን እየደፈሩ ህፃናቶችን እንዳይማሩ እያደረጉ አባቶች ክብራቸውን አጥተው ተንበርክከው እንዲሄዱ ቤተክርስቲያንን እያቃጠሉ መስጊድን እያቃጠሉ አባቶች ካህናት ገንዘብ እንዲከፍሉ እየተደረገው ትልልቆች እየታገቱ በገዛ ምድራቸው ላይ እንዳይኖሩ እየተደረጉ ባለበት በዚህ ሁኔታ ላይ ተላላኪ የብልጽግና መንግስት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ስትል እንዴት አልከበደህም? አፍ ላይ እንኳን አልጨነቀህም ወይ? ይህንን በደንብ ማሰብ መቻል አለብን። ይህንን እኮ የምትፈልገው ግብጽ ናት። ግብጽን የሚያስደስተው የትኛው ነው? ሆን ብለን እያነጻጸርን ማየት አለብን። በኢትዮጵያ ያሉ ተቋማት ሲፈርሱ
ግብፅን ያስደስታል። ኢትዮጵያ ተቋማትን ስገነባ ግብፅን ያስከፋል። ተቋማትን የገነባው እኮ ጠቅላይ ሚኒስትር ነው፣ ዶክተር አብይ አህመድ ነው። እያፈረሰ ያለው እኮ ፋኖ ነው። ስለዚህ የትኛው ነው ተላላኪ? የግብፅ ቅጥረኛ ማን ነው? ላለፉት በርካታ ዓመታት ኢትዮጵያን የምትወዱ መስላችሁ በኢትዮጵያ ስም እየማላችሁ እየተገዘታችሁ በኢሳት እናንተን ስናመልክ ኖርን። ዛሬ እያንዳንዱ ነገራችሁ ተገላልጦ ወጣ። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መንበሩ መምጣት ከሚያስደስተኝ አንደኛው ነገር ማን ምን እንደሆነ እንድናውቅ አድርጎናል ማለት ነው። ስለዚህ ይሄ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ተላላኪነት የሚል ቅጥል ስም የሰጠኸው ለፋኖ እንጂ ለጠቅላይ ሚኒስትር ዶክተር አብይ አህመድ የሚሆን አይደለም እና ወደ ቀልብህ ሳይረፍድብህ ብትመለስ መልካም ነው። ምንም ማለት አይደለም።